ወይ ኳስ ኳስ ተወዳጅ የማደጋፊ ነው ወጪ አርሰናል ምን ነው እንዴት ነው አቋሙ አይጠየቅም ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኛላችሁ እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር ምንነውችን ቀን ሐጫሉ ሁንዴሳ ቢያት ሌሎች በርካቶች የአርሰናል ደጋፊዎች ስንቶች ተመኝተው ሳያገኙ ቀርተዋል ቺንቀን ለማየት የበቃችሁ የአርሰናል ደጋፊዎች ምንኛ የታደላችሁ ናችሁ እነሱንም ማስቧቸው ዝነኞች እንደ ደስታ ያናቡ ነው ይሄንን ደስታ የት ሆናችሁ ያከበራችሁ ነው ኮሜንት ላይ ያላችሁበትን ቦታ አስቀምጡ ለፈጣን ነው ታይመረጅ ፎሎ ምልክቷን ተጫኑ አመሰግናለሁ አርሰናል ዛሬ ዋንጫ ሲበላ ማን ትዝ እንዳለኝ ታውቃላችሁ ሐጫሉ ዋንጫ ማጣት የወለደው መድፈኛው ትውልድ ለሰፊው ደጋፊዎቹ ሲባል አንድ ጨዋታና 3 ነጥብ ሲቀረው ድረስ አሁንም መተኮስን ቀጥሏል አሜል ለንደን በልጆቿ ለተደምቅ ቀጠሮ ይዛለች ፈኞቹ እነተም አንድ የመተኮስ ብቻ ይበቃቸዋል የ90 ደቂቃ ምጥና ጭንቀት ከዛ ውጪ ግን ከዋንጫው ግስጋሴ ማንንም ያስቆማቸው አልተገኘም አርሰናል ዘንድሮ ለራሱ ብቻ አልተጫወተም ከ19 ክለቦች ጋር ተጫውቶ ሁሉንም እንደተፋለመ ይቆጠራል እንጂ ሁሉም እርሱ ጋር ሲደርሱ ጥርሳቸው የተሳለ አንበሳ ይሆናሉ ዋንጫ ማጣት ያንገበገበው ደጋፊ እነዚህን ትውልድ ፈጥሯልና እነሱ ግን ይህንን አንበሳውን ላይ የመረሙ እነሱ ከአናብስት በላይ ቁንጮ ላይ ቁጭ ብለዋል በዚህ ሰዓት የአርሰናል ደጋፊ ሆኖ እንደሱ ደስተኛ ሰው አለ ወይ በምድር ቢባል አንዳችም ሰው ሊጠቀስ አይችልም ምክንያቱም 22 ዓመት ቁጭት የወለደውን ትውልድ ተጫዋቾችን አይተዋልና ነው እስከ ደም ጠብታ ድረስ የሚታገሉ ላባቸው ተንጠፍጥፎ ጉልበታቸው አልቆ የሚታገሉ እውነትም ትክክለኛው መድፈኞቹ ዘንድሮ ተገኝተዋል አንድ ጨዋታ 90 ደቂቃ ብቻ ይቀረዋል አርሰናል ፕሪሚየር ሊግ ሻምፒዮን ሊሆን ከጫፍም ደርሷል ይህ የሚኖር ህይወት ነው ሰላም ጠቅላይ ሚኒስትሮችና እንዲሁም ደግሞ ፕሬዝዳንቶች ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክት እያስተላለፉ ይገኛሉ የኬንያው ፕሬዝዳንት ዊሊያም ሩቶ የአርሰናል እግር ኳስ ክለብ አስደናቂ የሆነውን የእንግሊዝ ፕሪሚየር ሊግ የሻምፒዮንነትን ጉዞና እንዲሁም ደግሞ ቡድኑ ያሳየውን የትግል መንፈስ በማድነቅ የእንኳን ደስ ያላችሁ መልእክታቸው በይፋ አስተላልፈዋል ፕሬዝዳንቱ ባወጡት መግለጫ ክለቡ ከነበረበት አስቸጋሪ ውድቀት ጊዜና እንዲሁም ደግሞ ፈተናዎች ተነስቶ በተከታታይ የውድድር ዘመናት ያሳየውን መነቃቃት በማድነቅ ወደ ሊጉ አናት ለመድረስ ያደረገው ጉዞ እጅግ አስገራሚ እንደነበር አብራርተዋል ይህ የአርሰናል ስኬት የተስፋ የጽናት የትኩረትና እንዲሁም ደግሞ የማያቋርጥ ጠንካራ ስራ ትልቅ ማሳያ መሆኑን ሩቶ በመልእክታቸው ጠቁመዋል አርሰናል ዋንጫውን ሲበላ የአፍሪካ ፖለቲካ በአንድ ላይ ተናውጧል ከቀጠናው መሪዎች እስከ ሀገር ውስጥ ከፍተኛ አመራሮች የአርሰናል ድል ሁሉንም በአንድ መስመር አሰልፏቸዋል የኬንያው ፕሬዝዳንት ዊሊያም ሩቶ እና የሩዋንዳው መሪ ፖል ካጋሜ ለአርሰናል ደጋፊዎቻቸው የእንኳን ደስ ያላችሁ መልእክት አስተላልፈዋል የሚገርመው ግን የሀገር ውስጥ ፖለቲካውን በድሉ ድምቀት መፈንጠዙ ነው ጌታቸው ረዳ ጀዋር መሐመድ ወርቅነህ ገበየሁና በለጠ ሞላ ሁሉም በተመሳሳይ ሰዓት ላይ ለአርሰናል ደጋፊዎች እንኳን ደስ ያላችሁም ብለዋል ፖለቲካው ያላገናኛቸውን አመራሮች የመድፈኞቹ ታሪካዊ ዋንጫ ባንድ ላይ ሰብስቧቸዋል የአርሰናል የዋንጫ ድል ፖለቲከኞቹን ሳይቀር በአንድ ድምጽ ያስፈነደቀበት ሚስጥርስ ምን ይሆን እናንተ የትኛው አመራር መልእክት ወደዳችሁት ኮሜንት ላይ አውሩበት አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ ሂደቱ ተጠናቋል ፕሮሰሱ አብቅቷል እሁድ ዋንጫውን አርሰናል ያነሳል አምናለሁ እኔንም ፎሎ በማድረግ 1.5 ሚሊዮን ታስገቡኛላችሁ
ኤፕሪል 19 በኢታድ ስቴዲየም የተሰማው የዳኛው የመጨረሻ ፊሽካ የመድፈኞቹን ልብ በሐዘን የሰበረ ቅጽበት ነበር። አርሰናል በማንቸስተር ሲቲ 2-1 ሲሸነፍ ያ ሁሉ የለፉበት የታገሉለትና ያለሙት ትልቅ ህልም በአንድ ጀንበር አሸዋ ላይ እንደተሰራ ህንፃ የፈረሰ መሰለ። ከስታዲየሙ ጀርባ ያለው ድባብ በከባድ ዝምታ ተዋጠ። ደጋፊው በሙሉ ተስፋ ቆርጦ አንገቱን ደፋ። የተቀናቃኝ ደጋፊዎች ማሾፊያ መሆን ደግሞ ህመሙን እጥፍ አደረገው። የአርሰናል ሎጎ ያለበትን የውሃ ኮዳ ይዞ የአርሰናሎችን እንባ እየጠጣው ነው እያለ በካሜራ ፊት የዛተው የማንቸስተር ሲቲ ደጋፊ ምስል በማህበራዊ ሚዲያ ላይ ሲንሸራሸር የብዙዎችን ቁስል እንጨት ሰደደበት። ሁሉም ነገር ያበቃለት ተስፋው ጨልሞ የለንደን ሰማይ የጠቆረ ይመስል ነበር። ነገር ግን በዚያ ሁሉ ውሽንፍር፣ በዚያ ሁሉ አንገት መድፋት ውስጥ አንድ እውነተኛ ተዋጊ ለአፍታም አልተንበረከከም። ከአረንጓዴው የሳር ምንጣፍ ላይ ተቀምጦ በከባድ ድካም ትንፋሹ እየተቆራረጠ ያንን ታሪካዊ ቃል የተናገረው ሰው የመድፈኞቹ የመሃል ሜዳው ሞተር እውነተኛው ጀነራል ዴክላን ራይስ ነበር። በዚያች የሽንፈት ሰዓት በአይኖቹ ውስጥ ፍርሃት አልነበረም። ይልቁንም ኢትስ ኖት ደን ጉዳዩ ገና አላበቃም ሲል በጽናት ተናገረ። ያ ቃል በደጋፊዎች ልብ ውስጥ የነበረችውን አነስተኛ የተስፋ ፍም አቀጣጠላት። እናም ታሪክ ተቀየረ። የ22 ዓመታት የታፈነ ናፍቆት፣ የ22 ዓመታት የዋንጫ ጥማት በአንዲት የተቀደሰች የረቡዕ ምሽት እውን ሆነ። የሚገርመው ግን መድፈኞቹ በወቅቱ ሜዳ ውስጥ ሳይገቡ ላባቸውን በዕለቱ ሳያንጠፈጥፉ በቴሌቪዥን ስክሪን ላይ የተቀናቃኛቸውን ፍልሚያ በተዝናኖት እየተመለከቱ ታሪክ ተጻፈ። ቦርንማውዝ ያ የማይረሳ ትልቅ ባለውለታ የለንደንን ዕጣ ፈንታ በአንድ ምሽት ቀየረው። የማንቸስተር ሲቲን ግስጋሴ ገጥቶ ለአርሰናል የክብር ዘውዱን አበረከተ። 22 ዓመታት ሙሉ በደጋፊው ልብ ውስጥ የታፈነው የደስታ እሳተ ገሞራ በድንገት ፈነዳ። በዚህች አስደናቂ ምሽት ሁሉም አለቀሰ። ነገር ግን ይህ ለቅሶ እንደ ማገዶ የሚያቃጥል የሐዘን እንባ አልነበረም። ካለፉት ዓመታት መራራ ትዝታዎች በተቃራኒ የክብር የኩራትና የናፍቆት መወጫ የደስታ እንባ እንጂ። ይህ ነው እንግዲህ በሂደቱ ማመን፣ ትረስ ዘ ፕሮሰስ ማለት ይህ ነው ታላቅ ተስፋ። በስተመጨረሻም የትዕግስትን ጣፋጭ ፍሬ አጣጥሞ መብላት። ዛሬ ወደድክም ጠላህም ለንደን ብቻ ሳትሆን መላው ዓለም በቀይ ቀለም አሸብርቃለች። ከተማው በሙሉ ቀይ ልብስ በለበሱ ትላንት አንገታቸውን ደፍተው በነበሩ ዛሬ ግን ቀና ብለው በኩራትና በክብር በሚንጎማለሉ የአርሰናል ደጋፊዎች ተሞልቷል። ለንደን ቀይ ናት፣ ዓለምም ቀይ ናት። እሁድ እንገናኝ። አርሰናል የዋንጫውን እኔም የ1.5 ሚሊዮን ፎሎወር መግባቴን በደማቅ ሁኔታ እናከብረዋለን። አርሰናላውያን የታላችሁ? አርሰናል ዋንጫ ማንሳቱን ተከትሎ የኢትዮጵያ ባለስልጣናት ምን አሉ፣ እነማንስ ውዝግብ ውስጥ ገቡ የሚለውን እስቲ በጥቂቱ ልንገራችሁ። የኢትዮጵያ ኢኖቬሽን እና ቴክኖሎጂ ሚኒስቴር በለጠ ሞላ እንደምትመለከቱት ነፍጠኛው አሸንፏል ሲሉ ሀሳባቸውን የሰጡ ሲሆን ጌታቸው ረዳ የቀድሞ የትግራይ ክልል ፕሬዝዳንት እንዲሁም ደግሞ የአሁኑ የጠቅላይ ሚኒስቴር የምስራቅ አፍሪካ አማካሪ የሆኑት ጌታቸው ረዳ ብራቮ አርሰናል ሲሉ ደስታቸውን የገለጹ ሲሆን የኢጋድ ሊቀመንበር አቶ ወርቅነህ ደግሞ እንደምትመለከቱት ኮንግራጁሌሽን አርሰናል ሲሉ ሀሳባቸውንም ሰጥቷል። እስቲ እናንተ ትላላችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ የማን ደጋፊ ይመስላችኋል? ሀሳባችሁን ስጡበት። ኢትዮጵያ ውስጥ ባለስልጣኑ ነው የአርሰናል ደጋፊ የምታውቁና የምትጠረጥሩ ከሆነ እስቲ ሀሳባችሁን ኮሜንት መስጫ ቦክስ ውስጥ ማስቀመጥ ትችላላችሁ። በድጋሚ ግን የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እንፈልጋለሁ። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን። ዊሊያም ሩቶ ለአርሰናል ታሪካዊ ድል ልዩ የእንኳን ደስ አላችሁ መልእክት አስተላልፈዋል። የኬንያው ፕሬዝዳንት ዊሊያም ሩቶ የአርሰናል እግር ኳስ ክለብ አስደናቂ የሆነውን የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ጉዞና ቡድኑ ያሳየውን ትግል መንፈስ በማድነቅ የእንኳን ደስ አላችሁ መልእክት አስተላልፈዋል። ፕሬዝዳንቱ ባወጡት መግለጫ ክለቡ ከነበረበት አስቸጋሪ የውድቀት ጊዜና ፈተናዎች ተነስቶ በተከታታይ የውድድር ዘመናት ያሳየውን መነቃቃት በማድነቅ ወደ ሊጉ አናት ለመድረስ ያደረገው ጉዞ እጅግ አስገራሚ እንደነበር አብራርተዋል። ይህ የአርሰናል ስኬት የተስፋና የጽናት
የትኩረትና የማያቋርጥ ጠንካራ ስራ ትልቅ ማሳያ መሆኑን ሩቶ በመልእክታቸው ጠቁመዋል። በዚህም ባሻገር ቡድኑ በየጨዋታው በጠንካራ ተቀናቃኞች ጋር ያደረጋቸው ትግሎች በማስታወስ ተጫዋቾቹ ያሳዩት ሙያዊ ስነ ምግባርና ቁርጠኝነት በመጨረሻ ፍሬ አፍርቶ የሻምፒዮንነት ዘውድ እንዲደፉ ማድረጉን አስረድተዋል። ፕሬዝዳንቱ በመልእክታቸው ማጠቃለያ ላይ የቡድኑ የረጅም ጊዜ እምነትና ጥረት ዛሬ ላይ መረጋገጡን ገልጸው ይህ ታሪካዊ ድል በጠንካራ ስራ በዲሲፕሊንና በቡድን መንፈስ የሚመጣን ስኬት በተግባር ያረጋገጠ መሆኑን በማንሳት ለመድፈኞቹ ታላቅ የእንኳን ደስ አላችሁ መልእክት አስተላልፈዋል። ተጫዋቾች አንድ ላይ ደስታቸውን ሲገልጹ ነው የተስተዋሉት። ዛሬ ማንቸስተር ሲቲ ከበርንማውዝ ያደረጉትን ጨዋታ አንድ ላይ በመሆን ነበረ በሶብሃ የልምምድ ማዕከል ተጫዋቾቹና አሰልጣኞቹ ጨዋታውን ሲመለከቱ የነበሩት። መድፈኞቹ የእንግሊዝን ፕሪሚየር ሊግ ዋንጫ ማንሳታቸውንም ካረጋገጡ በኋላ እንደምትመለከቷቸው አንድ ላይ በመሆን በተለየ ሁኔታ በልምምድ ማዕከሉ ደስታቸው ሲገልጹ ነው የተስተዋሉት።